አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ክብራትና ክብራን ውድ ቤተሰቦቼ እህት ወንድሞቼ በመላው የዓለማችን የምድራችን ዳርቻ ያላችሁ ሁላችሁም የከበረው ሰላምታ ይድረሳችሁ። ዛሬ የመጣሁት እጅግ በጣም ደስ በሚል መረጃ ነው። ስለ ለይላ ኑርሰቦ ተስፊሽ ሲናገር ሰምቼው እኔስ ታዲያ የሰማሁትን ለውድ ቤተሰቦቼ አላሰማም እንዴ ብዬ ነው። እውነት አላህ ያድርገው በሉ። ግን በጣም ደስ የሚል መረጃ ተስፊሽ ተናግሯል ማለት ነው። እንዲሁም ሌላ የሚያሳዝኑ ሁለት መረጃዎች አሉኝ። አሁን ግን ስለ ደስታው ነው የማወራው። ሁለት የሚያሳዝኑ ሳውዲ ውስጥ የተከሰቱ ክስተቶች አሉ ሰሞኑን ማለት ነው። እነሱንም እነግራችኋለሁ። አሁን ግን ስለ ለይላ ኑርሰቦ አስደሳች መረጃ ልንገራችሁ ማለት ነው። ከዛ በፊት አዲስ ከሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ እስከ ፕሮግራሜ ፍጻሜ እንድትቆዩ በድጋሚ በትህትና ጠይቃችኋለሁ። ውድ ቤተሰቦቼ ተስፊሽ ምን አለ ስለ ለይላ ኑርሰቦ ከሚለው በፊት ለይላ ኑርሰቦ ማናት? ምናልባት አዳዲስ ከግማሽ በላይ በሚሆነው የዩቲዩብ ቻናል ቤተሰቦች አዲስ ነው የተቀላቀሉት ወይም አዲስ ነው ሰብስክራይብ ያደረጉኝ። የሷን መረጃ መስራት ካቆምኩ ከግማሽ በላይ ናቸውና አዳዲስ የመጡም ከሀገር ቤት ስላሉ ለይላን የማያቋት ይኖራሉ። ሁሉም ያው ብዙዎቻችሁ ታቋታላችሁ፣ ግን ሁላችሁም ታቋታላችሁ ማለት አይደለም። ያው ለሁላችሁም ትምህርትም ስለሚሆን እንደ ሐሳብ መንደርደሪያ ጥራ አድርጌ ስለ ለይላ ልንገራችሁና ተስፊሽ የተናገረውን ስለ ለይላ ነግራችኋለሁ። ከዛም በኋላም ደግሞ አዳዲስ የሰማኋቸውን ሁለት አሳዛኝ መረጃዎች ነግራችኋለሁ። ለይላ ኑርሰቦ ማለት ጀግና ኢትዮጵያዊ እህታችን ናት። ከዛሬን 10 ምናምን አመት በፊት ሳውዲ አረቢያ ላይ ሪያድ አካባቢ የምትሰራ ጀግና እህታችን ነበረች። ታዲያ አንድ መጥፎ ቀን ከለታት አንድ ቀን የመዳሟ ልጅ ወይም ያሰሪዋ ልጅ በእጇ ላይ ህይወቱ ያልፋል። ህፃን ልጅ ማለት ነው። እንዴት አላህ ብቻ ያውቅ፣ አላሁ አለም። አላህና እሷ በሰዓቱ የነበሩ ሰዎች ናቸው የሚያውቁት ማለት ነውና ከያም በኋላ በሳውዲ መንግስት ቁጥጥር ስር ትውላለች። ለ9 ወይም 10 አመት በእስር ቤት ካሳልፋለች። ያው ነፍስ አጥፍተሻል ተብላ ማለት ነው። በነፍስ አጥፊነት ያው ደግሞ እንደ ሸሪዓ ህግ ነፍስን ያጠፋ ቅጣቱ ነፍሱ መጥፋት ነው ወይም ደግሞ መገደል ነው ማለት القصاص بالقصاص ነው። የገደለ ይገደል ነው የሚለው አላህ Subhanahu Wa Ta'ala ቁርአን ላይ። ስለዚህ ለይላም ትገደላለች እየተባለ ሲጠበቅ ያው የሳውዲ መንግስትም ቤተሰቦቹን የሟችን ቤተሰቦች ሲጠይቁ 5 ሚሊዮን አሉ መጀመሪያ። ተዛ ተደራድረው 2 ሚሊዮን ሪያል ትክፈለንና አፉን ባላት ትውጣ አሉ። ታዲያ ይሄ 2 ሚሊዮን ሪያል ለኛ ኢትዮጵያኖች በጣም ከባድ ነው። በተለይ አንድ ክፍለ ሀገር ለሚኖር አንድ ለገጠር እናትና አባት 2 ሚሊዮን ሪያል በጣም ከባድ ነው። ልጃችን ሞተችብን ብለው ሁሉም በመደንገጥ ሲያለቅሱ መላም ሲጠፋ እህታችን ፋሲካ ቲዩብ መሸም ብዙዎቻችሁ ፋሲካን ታቋታላችሁ። ፋሲካ ጋር ነገሩ ይደርሳል። እንደ ቀላል ፋሲካ ጉዳዩን ወደ ዩቲዩብ ታዘልቀዋለች ማለት ነው። አሁን ትመጣለች ፋሲካ እንደ ቀላል ጉዳዩን ወደ ዩቲዩብ ታዘልቀዋለች። ከዛ በኋላ የለይላ ቲም የሚባል ይመሰረታል። ወደ ቲክቶክ ዓለም ይመጣል። እና አቡአሚራ እና ተስፊሽ እና ሙቤ ሳይቀሩ እና አሲያ እና ሙነወር እና ዙዙ በጣም ብዙዎች ይሳተፉበታል። እንግዲህ እነዚህ የፊት አውራሪውን ወይም ደግሞ ከፊት ሆኖ የመሩት ናቸው እንጂ እርግጠኛ ሆኜም ነግራችሁ አረብ ሀገር ሆኖ ወይም ሆና መቀነቷን ያልፈታች ኪሱ ያልገባ ወንድ ልጅ አለ ብዬ አላምንም። ብዙዎች ተራርተዋል። እኛ ኢትዮጵያውያን ሳይሆን የውጭ ዜጋ ሳይቀር ለለይላ ተራርተዋል፣ አልቅሰዋል። ብዙዎች እነ ዙዙና ሲያ አልቅሰዋል፣ ብዙዎች አልቅሰዋል። አላህ Subhanahu Wa Ta'ala እንድትሰማ ዓለም ድምጿን እንዲሰማላት አድርጓል ማለት ነው። ይህም የአላህ Subhanahu Wa Ta'ala ጸጋ ነው። ምን እንደሰራች ባናቅም ባጭሩ በጣም ብዙዎች ተረባረቡ። 2 ሚሊዮን ሪያሉ ሞላላት። ተስፊሽ ዛሬ እንደውም እንደተናገረው እንደሰማሁት ከሆነ ሌላ ማሻአላህ ተባረከ الرحمن ያላችሁ 13 ሚሊዮን የኢትዮጵያ ብር ትርፍ አላት ብሏል። 13 ሚሊዮን የኢትዮጵያ ብር
ምክንያቱም ይሄንን ያክል አመት ስትታሰር ምንም ነገር ስለሌላት ምንም ነገር ስላልሰራች ስትመጣ መቋቋሚያ ይሆናታል ተብሎ የተረፋት ከ2 ሚሊዮን ሪያሉ በኋላ ማለት ነውና እነ ወንድም ኻሊድ ያልተሳተፈ የለም ሀታ እና ማስተር አብነት በጣም ብዙዎች ናቸው በነገራችን ላይ ያልተሳተፈ አንድም ሰው የለም ፋሲካ ማለት እቺ የምታዋት ወይም እቺ የምታለቅሰው እህታችን ናት አሁን ያማላያም ታዳ ዛሬ ምንድነው አዲስ ነገሩ ምንድነው የተፈጠረው ብላችሁ ከጠየቃችሁን ተስፍሽ በዚህ 15 ቀን ሌላ ወደ ሀገር ቤት ትገባለች ሲል እግረኛው ሚዲያ ላይ ትላንትና ሲናገር ሰምቻለሁ ትላንትና ነው የተለቀቀው ከትላንት በስቲያ ነው ቪዲዮ የተለቀቀው ትላንት ማታ ሳይው 13 ሰዓት ሆኖታል ተስፍሽ እዛ ላይ ገብታችሁት ያን ቪዲዮ ማምጣት አልችልም እግረኛው ይዘጋብኛል እኔም ብዙም ሰው ይሆናል ወደውም እኔ አላቅም እግረኛው የሚባልን ሰውዬ ማለት ነውና የነሱ ቪዲዮ አምጥቼ እንደማስረጃ እዚህ ላይ ማሰማት አልችልም ቪዲዮአቸውን በጣም ረጅም ነው 1 ሰዓት ተኩል አካባቢ ነው ግን እዛ ላይ እኔ እንደሰማሁት ተስፍሽ ባንደበቱ ሲናገር ተስፍሽ ማለት የሌላ ቲምን የሚመራ ጀግና ወገናችን ነው በጣም ጀግና ነው ለአንድነት ለሰው ያለው ፍቅር ለሰው ያለው ትህትና ቃላት የለኝም ለሌላ ተጋድሏል ማለት ሁሉም አሸርሽረው ወጥተዋል ሁሉም አብዛኞቹ በራሳቸው ጉዳይ ወደ ኋላ ብለዋል ተስፍሽና አሲያ ነው ምንወር እስከ መጨረሻ ድረስ ሄደዋል ሁሉም ወደ ኋላ ሲቀሩ ማለት ነው ሙቤም ታነሱ አፈንግጦ ወጥተዋል እውነት ነው ምንም ወካዳ አይደለም አቡ አሚራም ወጥተዋል ሁሉም ወጥተው ተተው ሄደው የራሳቸውን ህይወት መምራት ጀምረዋል እስከ መጨረሻ ድረስ ለ2 ወር አካባቢ ቆይቶ ተስፍሽ ሙስሊም አይደለም አንድ ነገር ምነግራችሁ ግን ጀግና ወገናችን ነው አሲያ ጋር ሆኖ እስከ መጨረሻው መደምደሚው አብረ ድረስ አዋጥቷል ላችሁ ወዳለው ሰው የጀመረውን ጫፍ ድረስ ሲታገል በጣም ደስ ይላል ስለዚህ አላህ መልካሙን ነገር እንዲወፍቀው አላህ ሂዳያው እንዲወፍቀው በዚህ አጋጣሚ አላህን ለምንለታለሁ እናንተም ለምኑለትና ትላንትና ታዳ እግረኛው የሚባል የዩቲዩብ ቻናል ላይ በዚህ አጋጣሚ ልንገራችሁ ብሎ አክሳቡን ሲያነሳ በዚህ 15 ቀን ሌላ ሀገሯ እንደምትገባ ተመቻችቷል ምናልባትም በዚህ 15 ቀን ያው ሚስጥር እናደርገዋለን ብለን እንጂ ያ ጋዜጠኛው በጣም ያፋጣልና ትገባለች ብሏል ማለት ነው ወደ ሀገሯ ኢንሻአላህ እኔ በጣም በሷ ጉዳይ ስለሰራሁንም ከሰማው እግር እንትናቸውን ተከትዬ ነግራችኋለሁ ማለት ነው ስለዚህ ሌላ ኑር ሰቦ ኢንሻአላህ በዚህ 15 ቀን ትገባለች ብለዋል አላህ እውነት እንዲያደርገው ሁላችሁም ዱአ አድርጉ ሌላኛውና ሁለተኛው እጅግ በጣም አሳዛኝ መረጃ ያልኳችሁ ዛሬም አንዲት እህታችን ከትላንት በስቲያ ነው እንደው ሰራለሁ ብዬ ሁሌ ስለሞት መስራቱ ስለደበረኝ ነው አንዲት እህታችን በእጇ ላይ እንዲሁ የአረብ ልጅ ሞቶባታል አላህ ነጃ ይበላት በጣም ከባድ ነው ወንድሞች በጣም ከባድ ነው ያሰረቻችሁ ልጆች ውሃ ውስጥ ገብተው ተሞቱባችሁ ሲጫወቱ የሆነ ውሃ አለበት አካባቢ ሲኮን ወይ ሆነ ወድቀው ተሞቱ በጣም ከባድ ነው እንደው አልገደላችሁ እንኳን ምትባሉ ያስከሚጣራ ብዙ አመት እስር ቤት ይጠብቃችኋል ይሄን ማወቅ አለባችሁ ብዙ አመት 10 አመትም ከዛም በላይ ምናልባት ሐቃችሁ ሊወጣ ይችላል ላይወጣም ይችላል አላህ ነው የሚያውቀው ስለዚህ በጣም ራሳችሁን እንድትጠብቁ ልላችሁ እወዳለሁኝ እንዲሁም ሶስተኛው አሳዛኙ መረጃ ምን እንደሆነ ታውቃላችሁ ተትላንትና አንዲት እህታችን ሞታለች ኢና ሊላሂ ወኢና ኢለይሂ ራጂዑን እርግጥ ወንድሟ እኔም ፎቶዋን አለቀኩም ወደናንተ መረጃውን አላመጣሁም ወንድሟ ባካችሁ ፎቶዋን ያላችሁ ሁላችሁም የሶሻል ሚዲያ ባለቤቶች ፎቶዋን አጥፉልኝ ስላለ እኔም ፎቶዋን አላመጣሁም እስካሁንም እዚህ ላይ አልተጠቀምኩም ለናንተም አልነገርኳችሁም ይህ ክስተት የተከሰተው ሪያድ አካባቢ ነው አብራቸው የምትኖር ሰዎች ልትሞትባቸው ስታጣጥር ስትደክምባቸው አንጥተው ሜዳ ላይ ጥለዋታል ማለት ወደ በቃ አይደል ይሄ እንደ ሰው የሚሰበሰብበት ማህበረሰቡ የሚበዛበት አካባቢ እዛ ላይ አምጥተው አዝለው ጥለው ሄደዋል ልጅቱ ሞታለች አላህ ይርሐማት ኢናላሂ ወኢና ኢለይሂ ራጂዑን ከማለት ሌላ ምንም አንልም ያው የኛ ሰው በዚህ አጋጣሚ በጣም በርግጥ የሳውዲን ህግ ስታውት ያስፈራል ያስጨንቃል ግን ደሞ አውጥተው የሰው ልጅ ያክል ክብር አብረህ ስበላ ሰጠጣ የነበርከውን አብረህ ክፉን ደጉን አብረህ ያሳለፍከውን ሰው አውጥተህ ሜዳ ላይ ጥለህ መሄድ ማለት በጣም ከባድ ነው ሆኖም
እቺታችን ሞታለች። ያው ፎቶዋን እንዳትጠቀሙብኝ ፎቶዋን ያላችሁት ወንድሞች አጥፉልኝ እያለ ሀቢባ ቤት ገብቶ ሲያለቅስ ሰምቼዋለሁ ወንድሟ። ስለዚህ እኔም የሷን ፎቶ ማምጣትን አልወደኩም። በተለይ እንግዲህ ስደት ዓለም ላይ ለብዙ አመት እንሰራና መጨረሻ ላይ ድክም ይለናል። ትንሽ በሽታ ሲይዘን በዛው የማሻለብ እድላችን በጣም ሰፊ ነው። በተለይ ሳውዲ ላይ ወይም ውጭ ሀገር ላይ ታመው ወደ ሀገር ቤት ሲሄዱ የመዳን እድላቸው በጣም ጠባብ ነው። ብዙዎች በጣም ከታመሙ ቶሎ ነው ሀገር ገብተው የሚያሸልቡት እላችኋለሁ። ስለዚህ እንወቅበት። ለማንኛውም ላይክ ሼር ያደረጋችሁ መረጃ ደስ ካላችሁ ደግሞ ሐሳባችሁን ኮሜንት ላይ አስቀምጡልኝ። መልካም ደስ። ሰላም አለይኩም።